የአሜሪካ ግዙፍ ቦምብ ጣዮች ስልታቸውን ቀየሩ። የኢትዮጵያ ሰማይ በማይደፈረው አንተርትዌስ ሊታጠር ነው። የኢራን ወዳጅ የሆነው ፍልስጤማዊው ታጣቂ ቡድን ሐማስ ኢራን በዙሪያው ያሉ ጎረቤት ሀገራትን ኢላማ አድርጋ የምትፈጽመውን ጥቃት እንድታቆም ጠየቀ። ኔታንያሁ በሕይወት አለ? ስለ 6 ጣቶቹና ስለ ዘለንስኪ አዲስ ወሬ። እዚህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአሜሪካ ግዙፍ ቦምብ ጣዮች ስልታቸውን ቀየሩ። በመካከለኛው ምስራቅ ያለው ጦርነት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። አሜሪካ በኢራን ላይ የምታካሂደው የአየር ጥቃት በከፍተኛ ሁኔታ ለማጠናከር ወስናለች። በእንግሊዝ የጦር ሰፈር የሚገኙ ታዋቂዎቹ B-1B ላንሰር ቦምብ ጣይ አውሮፕላኖች እስከ ዛሬ ከሩቅ ሆኖ ሚሳኤል በመተኮስ ሥራ ነበር የሚሰሩት። አሁን ግን ይህ ተቀይሯል። አውሮፕላኖቹ ላይ የነበሩት ሚሳኤሎች ወርደው በምትካቸው በአንድ ጊዜ እጅግ ብዙ ጥፋት የሚያደርሱ GD-AM የተባሉ ብልጥ ቦምቦች ተጭነውባቸዋል። ይህንንም ክስተት ባለሙያዎች ሲተነትኑት የሚከተሉትን 3 ነጥቦች ያነሳሉ። አንደኛ፣ ቀጥተኛ ድብደባ። አውሮፕላኖቹ እንደከዚህ ቀደሙ ከሩቅ መተኮስ አቁመው በቀጥታ ኢራን ሰማይ ላይ በመብረር የቦምብ ናዳ ያዘንባሉ ማለት ነው። ሁለተኛ፣ ከፍተኛ ጥፋት። አንድ አውሮፕላን ብቻ በአንድ ጊዜ እስከ 24 የሚደርሱ እያንዳንዳቸው 2000 ፓውንድ የሚመዝኑ ግዙፍ ቦምቦችን መጣል ይችላል። ይህም በአንዴ እጅግ ከፍተኛ የሆነ ጥፋትን ያስከትላል የሚል ፍርሃትን ፈጥሯል። ሶስተኛ፣ ግልጽ ማስፈራሪያ። አሜሪካ እነዚህን ቦምቦች ስትጭን ለዓለም ጋዜጠኞች በግልጽ እንዲታይ አድርጋለች። ይህም ለኢራን ቀልድ አብቅቷል የሚል ቀጥተኛ መልእክት ያስተላለፈ ነው። የካቲት 21 የተጀመረው ኦፕሬሽን ኢፒክ ፋሪ አሁን 14ኛ ቀኑ ላይ ሲሆን አሜሪካ የኢራንን መከላከያ ሰባብራ መግባቷን ተከትሎ ጥቃቱን ወደ ከባድ የቦምብ ናዳ ቀይረዋለች። ሁኔታዎቹ በየሰዓቱ እየተቀያየሩ ይገኛሉ። Say that they are continuing with their attacks to identify and strike at the Iranian targets. A video released by the US Central Command shows American የኢትዮጵያ ሰማይ በማይደፈረው አንተርትዌስ ሊታጠር ነው። ኢትዮጵያ የዓለማችን እጅግ ረቂቅና ዘመናዊ የድሮን ቴክኖሎጂ የታጠቀች የመጀመሪያው የአፍሪካ ሀገር ለመሆን ተቃርባለች። ይህ አንተርትዌስ የተባለው ድሮን ተራ የጦር መሳሪያ ሳይሆን በሰማይ ላይ የሚንቀሳቀስ የማይበገር የጦር አዛዥ ነው። ይህ ቴክኖሎጂ ወደ አገራችን መግባቱ በምስራቅ አፍሪካና በቀጠናው ያለንን ወታደራዊ የበላይነት ወደማይደረስበት ከፍታ ያሻግረዋል። የአንተርትዌስ ድንቅ ብቃቶች። አንደኛ፣ አርቲፊሻል ኢንተለጀንስ። አንተርትዌስ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የታገዘና በቡድን የማጥቃት ልዩ አቅም ያለው ድንቅ የቴክኖሎጂ ውጤት ነው። ሁለተኛ፣ ስዋርም ኢንተለጀንስ። የመንጋ ጥቃት ወይም ስዋርም ኢንተለጀንስ ምንድነው? ይህ ድሮን ለብቻው ሳይሆን በቡድን በመሆን እንደ ንብ መንጋ ተቀናጅቶ የማጥቃት ችሎታ አለው። አንዱ ድሮን መረጃ ሲሰበስብ ሌላው ጥቃት ይሰነዝራል። ይህም የጠላትን የጸረ አውሮፕላን መከላከያ ሙሉ በሙሉ ሽባ ያደርገዋል። ሶስተኛ፣ ስቲልዝ ካፓቢሊቲ። ረቂቅነት ወይም ስቲልዝ ካፓቢሊቲ በራዳር የመታየት ዕድሉ እጅግ አነስተኛ በመሆኑ ሳይታወቅበት የጠላትን ምሽግ ሰንጥቆ በመግባት መብረቃዊ ጥቃትን የመሰንዘር ብቃት አለው። አራተኛ፣ መልቲሮል
ሁለገብ ተልዕኮ መፈጸም የሚችል ሲሆን በአንድ ጊዜ ለስለላ፣ ለኤሌክትሮኒክ ጦርነት፣ ኤሌክትሮኒክ ዋርፌር እና ለቀጥታ ውጊያ መዋል የሚችል መልቲሮል ድሮን ነው። ኔታንያሁ በሕይወት አለ? ስለ 6 ጣቶቹና ስለ ዘለንስኪ አዲስ ወሬ የእስራኤል ጠቅላይ ሚኒስትር ኔታንያሁ ዛሬም የዜናዎች ቁንጮ ሆነው ውለዋል። ሰሞኑን በማህበራዊ ሚዲያ ሲወሩ የነበሩት ጉዶችና እውነተኛ መረጃዎች እንዲህ ቀርበዋል። የሞት ወሬውና የ6 ጣቶች ጉድ። ሰሞኑን ኔታንያሁ ተገደለ፣ አሁን የምናየው ቪዲዮ በኮምፒውተር የተሰራ ነው የሚሉ ወሬዎች በፌስቡክ አጥለቅልቀው ነበር። ወዲያውም በአንድ ቪዲዮ ላይ 6 ጣት አለው ተብሎም ሲነገር ነበር። ነገር ግን ዛሬ የኔታንያሁ ቢሮ በሰጠው መግለጫ ሰውየው በሕይወት አለ፣ ቪዲዮውም እውነተኛ ነው ብለዋል። የ6ቱ ጣቱ ወሬም የካሜራ እይታ ስህተት መሆኑን ተረጋግጧል። ዘለንስኪን ፈልጉልኝ እያለ ነው ኔታንያሁ። አሁን ደግሞ ፊቱን ወደ ዩክሬኑ መሪ ዘለንስኪ አዙሯል። ኢራን የምታመርታቸውን ድሮኖች እንዴት በጋራ መከላከል እንደሚችሉ ለመምከርም ዘለንስኪን በስልክ ለማግኘት እየሞከረ እንደሆነ ተሰምቷል። የአንበሳው ግሳጼ ቀጥሏል። ኔታንያሁ ዛሬም በሰጠው መግለጫ በኢራን ላይ የጀመረውን ጥቃት እንደማያቆም ተናግሯል። የኢራን መንግስት እስኪወድቅና መሳሪያቸው እስኪያልቅ ድረስ ወደ ኋላ አንልም በማለት ለደጋፊዎቻቸው የልብ ልብም ሰጥቷል። የሊባኖስ ነገርስ? ኔታንያሁ ሂዝቦላን ለመምታት በሚል ወደ ሊባኖስ ድንበር ለመጠጋት ማሰቡ ብዙ አገራትን እያሳሰበ ነው። ቱርክና ሌሎች ጎረቤቶች ነገሩ ወደ ከፋ ደረጃ እንዳይቀየር ስጋታቸውን እየገለጹ ይገኛሉ። የእናንተ አስተያየት ምንድነው? ኔታንያሁ ኢራንን ማንበርከክ ይችላል ወይስ በተቃራኒው? እሱን ጊዜ መልስ የሚሰጠን ይሆናል። የኢራን ወዳጅ የሆነው ፍልስጤማዊ ታጣቂ ቡድን ሐማስ ኢራን በዙሪያው ያሉ ጎረቤት አገራትን ኢላማ አድርጋ የምትፈጽመውን ጥቃት እንድታቆም ጠየቀ። በተጨማሪም አገራትና ዓለም አቀፍ ድርጅቶች በአሜሪካ፣ እስራኤልና ኢራን መካከል የሚደረጉ ጦርነት በአስቸኳይ እንዲቆም ጥረት እንዲያደርጉ ጥሪም አቅርበዋል። ሐማስ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በጣሙን አሳሳቢ በሆነ ሁኔታ እየተከታተለ መሆኑን በመጥቀስ ሁኔታው የቀጠናውንና የዓለምን ሰላምና መረጋጋት አደጋ ላይ የሚጥል ነው በማለት ስጋቱን ገልጿል። በቡድን ቴሌግራም ገጹ ላይ ባሰፈረው መግለጫው አሜሪካና እስራኤል በኢራን ላይ እየፈጸሙ ያሉት ጥቃት ዓለም አቀፋዊ ሕግንና ዓለም አቀፍ የሰብአዊ ሕጎችን የሚጥስ ነው በማለት በቀጠናው የሚገኙ አገራት በመተባበር በኢራን ላይ የተከፈተውን ጦርነት እንዲያስቆሙ ጠይቋል። ሐማስ በእስራኤል ላይ በፈጸመው ጥቃት ተከትሎ በጋዛ ውስጥ ለ2 ዓመታት በደረሰው ጥቃት ከባድ ጉዳት የደረሰበት ሲሆን ጋዛም በከፍተኛ ሁኔታ ወድማለች። እስራኤልና ሐማስ ጋዛ ውስጥ ባካሄዱት ጦርነት ከ70,000 በላይ ፍልስጤማውያን ተገድለዋል። ሐማስ በአሜሪካ፣ በዩናይትድ ኪንግደምና በሌሎች ምዕራባውያን አገራት በሽብር ድርጅትነት የተፈረጀ ነው።